ሂት ትራንስፈር ሜካኒዝምስ ሙቀት የሚተላለፍባቸው ሜካኒዝሞች when you touch one end of a metal rod whose other end is on a fire you feel warm. how is that happened? እሳት ላይ ያለ ብረት አንደኛውን ጫፍ ነው ያስከው ሌላኛው ጫፍ እሳት ላይ ነው ያለው እና ሙቀቱ ይሰማሃል። ይህ እንዴት ሆነ? ኮንዳክሽን ነው። ኮንዳክሽን ማለት ምን ማለት ነው? ኦብጀክት ውስጥ ምን አሉ? ፓርቲክሎች አሉ እና እነዛ ፓርቲክሎች እሳቱ እያገኘው ነው አይደል ይሄንን ኦብጀክቱን። ስለዚህ ያ ኦብጀክት አጠገቡ ያለውን ኦብጀክት ፓርቲክል ከዛ እነዛ ፓርቲክሎች ተራምዶ ሄዶ እጅ ላይ ይደርሳል። ጎኑ ያለውን እየነካ ንክኪ ነው። በንክኪ ፓርቲክሎች አንዱ ሲሞቅ ሌላውን እያሞቀው ሄዶ እጅ ላይ ያ ሙቀቱ ይሰማል ነው። ይሄ ኮንዳክሽን ይባላል። በንክኪ ነው ብዙ ጊዜ። when you are outside of your house and enjoying the morning sun you feel warm. ከቤት ውጪ ወጥተህ የጧትን ፀሐይ ስትሞቅ ሙቀት ይሰማሃል። how is that happened? እንዴት ነው ይሄ የሆነው? እና ይሄ የሆነው ራዲዬሽን ይባላል። ራዲዬሽን ማለት ከፀሐይ ወደ አንተ ሙቀቱ የሚደርሰው የሆነ በንክኪ ምናምን አይደለም፣ በሬ ነው፣ በጨረር ነው፣ ኤሌክትሮማግኔቲክ ዌቮች ነው ይሄ የሚካሄደው። when you insert your hand over the steam of boiling water you feel warm. how is this happened? እና የሚፈላ ውሃ አለ እንበል። በሚፈላ ውሃ ውስጥ እጅህን ስትከት ይሞቃል። ይሄ እንዴት ሆነ? የሚፈላ ውሃ ከስር እሳት አለ። እሳቱ ምን ያደርገዋል? ይሄንን ውሃ ይነካዋል። ውሃው ሲሞቅ ወደ ላይ የሞቀው ወደ ላይ ይመጣል፣ የቀዝቃዛው ደግሞ ወደ ታች ይሄዳል። ይሄ ኮንቬክሽን ይባላል። የሞቀው ወደ ላይ ቀዝቃዛው ወደ ታች ለመሞቅ የሞቀው ወደ ላይ ይሄ ሙቭ ማድረጉ ኮንቬክሽን ይባላል። በኮንቬክሽን ነው ያንን ፊል ያደረገው። what types of objects feel cold and what type of objects feel warm in your house? በቤታችሁ ውስጥ የሚቀዘቅዙና የሚሞቁ እቃዎች ምን አይነት ናቸው? እና justify መልሳችሁን ተናገሩ። have you ever touched a hot pan and burned your fingers? or have you ever warmed yourself in front of a campfire on a cold night? እና የጋለ ምጣድ ነክተህ ተቃጥለህ ታውቃለህ? ወይንም ደግሞ ማታ ላይ አየሩ ቀዝቃዛ ሲሆን በተለኮሰ እሳት ዙሪያ ቆመ ሙቀቱን ፊል አድርገህ ታውቃለህ? these are all related to the movement of heat and how it gets transferred between substances and locations. እነዚህ ሁሉ የሙቀት እንቅስቃሴዎችን የሚያሳዩ ናቸው። ሙቀት ትራንስፈር መሆኑን የሚያሳዩ ናቸው። heat transfer mechanisms are the ways by which thermal energy can be transferred between objects and they all rely on the basic principle that the kinetic energy or heat wants to be at equilibrium. so heat transfer ሲባል ሜካኒዝሞቹ ተርማል ኢነርጂ ነው ትራንስፈርድ የሚሆነው በኦብጀክቶች መሃል እና ይሄም የሚሆንበት ምክንያት ኢኩሊብሪየም ላይ ለመሆን ነው። ከሃይ ቴምፕሬቸር ወይንም ሙቀቱ ከፍ ካለ ኦብጀክት ወደ ኮልድ ወደ ሆነ አካባቢ ሙቭ ከማድረግ አንፃር በዛ ፕሪንሲፕል ነው የሚሰሩት። heat transfer occurs in 3 different ways. heat የሚተላለፈው በሶስት የተለያዩ መንገዶች ነው። conduction, convection and radiation. conduction: if one end of a metal rod is over a flame and a person is holding the opposite end with a bare hand, the heat will quickly transfer through the metal to the person's hand and burn him or her. ቀደም እንዳልነው ነው። በብረት እሳት ላይ የተደረገ ብረት አድርጎ ሰውየው ቢይዝ ሰውየውን ያ ሙቀት ይተላለፍና ያቃጥለዋል፣ በርን ያደርገዋል ያንን የያዘውን ሰው። such direct transfer of heat from one object to another by collisions of neighboring particles is called conduction. ስለዚህ ፓርቲክሎች በቀጥታ ተነካክተው ሙቀት ሲያስተላልፉ ኮንዳክሽን ይባላል። ምክንያቱም እዚህ እንትን ውስጥ ፓርቲክሎች አሉ እርስ በርስ የተያያዙ የተነካኩ። ስለዚህ እዚህ ሲሞቅ አጠገቡ ያለውን እያሞቀ እያጋለ ሄድና እዛ ሩቅ ቦታ ይደርሳል ነው። in conduction no actual drift of molecules in direction of the heat flow is happening. በኮንዳክሽን ሞለኪውሎቹ አይንቀሳቀሱም።
አጠገቡ ያለውን እየነካ እየጋለ እንዲሄድ ነው የሚያደርገው እንጂ ሞለኪውሉ የጋለው እዛ አይሄድም። እሱ ባለበት ነው፣ ሞለኪውሎቹ ባሉበት ናቸው። ምን ያደርጋሉ? አጠገቡ ያለው ስለተነካካ ስለተያያዘ እየጋለ ይሄዳል ነው። ስለዚህ ኪ ተርም ኮንዳክሽን ኢዝ ዘ ፕሮሰስ ባይ ዊች ሂት ኢነርጂ ኢዝ ትራንስሚትድ ስሩ ኮሊዥንስ። አያችሁ፣ ሂት ኢነርጂ በግጭት በንክኪ ኮላይድ እያደረገ ቢትዊን ኔይቦሪንግ አተምስ ኦር ሞለኪውልስ፣ አጠገብ ያሉ አተሞች ወይንም ሞለኪውሎች አሉ። እነሱ ተነካክተው በመነካካታቸው አንዱ ሌላውን አጠገቡ ያለው ስለጋለ እየጋለ ይሄዳል ነው። ኮንቬክሽን ኦር ኮንቬክቲቭ ሂት ትራንስፈር ኢዝ ዘ ትራንስፈር ኦፍ ሂት ፍሮም ዋን ፕሌስ ቱ አናዘር ዱዩ ቱ ዘ ሙቭመንት ኦፍ ፍሉድ። ኮንቬክሽን ሲሆን ግን የፍሉድ እንቅስቃሴ አለ። ፍሉድ የሚባሉት ጋስና ሊኪዩድ ናቸው፣ ወይንም ፈሳሽ ጋስና ሊኪዩድ የሆኑ ነገሮች ፍሉድ ይባላሉ። ያ ፍሉድ ምን ያደርጋል? የጋለው ይሄዳል። የጋለው ፓርት ይንቀሳቀሳል፣ ሙቭ ያደርጋል። የጋለው በመንቀሳቀሱ ምክንያት ነው። ኮንዳክሽን ግን የጋለው አይንቀሳቀስም። የጋለው አጠገቡ የነካውን ያግለዋል ነው። ሶ ምን የለም ድሪፍት ማድረግ የለም በኮንዳክሽን። ኮንቬክሽን ላይ ግን የጋለው ይንቀሳቀሳል፣ ሙቭ ያደርጋል። ፍሉድ ነው ብዙ ጊዜ፣ ጋስና ሊኩዊድ ላይ ነው። ራዲዬሽን ሂት ትራንስፈር ኦከር ቪያ ኤሌክትሮማግኔቲክ ዌቭስ። ራዲዬሽን ሲባል ደግሞ በኤሌክትሮማግኔቲክ ዌቮች ነው፣ በኤሌክትሮማግኔቲክ ዌቮች ነው። አንላይክ ኮንዳክሽን ኤንድ ኮንቬክሽን ራዲዬሽን ዳዝ ኖት ኒድ ኤ ሚዲየም ፎር ትራንስሚሽን። ኮንዳክሽን ላይ እንደዚህ አጠገቡ ያለውን እየነካ ነው፣ ስለዚህ እቃ ይፈልጋል ነው፣ ሚዲየም ይፈልጋል። ኮንቬክሽን ላይም ጋስና ሊኪዩድን ይፈልጋል፣ በፍሉድ ነው። ራዲዬሽን ላይ ግን ምንም ባዶ በሆነ ቦታ እንኳን ይሄዳል፣ እንትን አይፈልግም፣ እቃ አይፈልግም ለመተላለፍ ሙቀቱ። ማቴሪያልስ ሰች ዛት ኮንዳክት ሂት ቬሪ ዌል አር ኮልድ ጉድ ኮንዳክተርስ። ሙቀትን በጥሩ ሁኔታ የሚያስተላልፉ እቃዎች ጥሩ ኮንዳክተሮች ይባላሉ። ሰም ሰብስታንስስ አር ቬሪ ባድ አት ትራንስፈሪንግ ሂት። አንዳንድ ሰብስታንሶች ሙቀት ማስተላለፍ ላይ ብዙም አይደሉም። ለምሳሌ እንጨት እዛ ዳር ሲቃጠል እዚህ ዳር አያቃጥልም፣ ምክንያቱም ጥሩ ኮንዳክተር አይደለም። ድንጋይ ጥሩ ኮንዳክተር አይደለም። እነዛ they are called insulators ይባላሉ። good insulators are therefore very poor conductors። እና ኢንሱሌተር የሚባሉ ሙቀትን አያስተላልፉ፣ ስለዚህ ጥሩ ኮንዳክተር አይደሉም፣ ፑር ኮንዳክተርስ ናቸው። do you know why your metal pots have wooden handles? የብረት ድስቶች ለምሳሌ ቤት ላይ መያዣቸው የሆነ ፕላስቲክ ነው ወይንም ደግሞ እንጨት ነው። ለምንድን ነው ያ የሆነው? ያቃጥላሉ። እሳት ሲደርስባቸው ሙሉ ነው የሚግሉት፣ ብረት ስለሆነ ኮንዳክተር ስለሆነ። መያዣቸው ደግሞ እንጨት የሚሆንበት ወይንም ላስቲክ የሚሆንበት ምክንያት እንጨት ወይንም ላስቲክ ኢንሱሌተር ናቸው፣ ቶሎ አይግሉም፣ ጥሩ ኮንዳክተር አይደለም። ዘ ፎቶ ሾውስ ኤሮጀል አን ኤክስትሪምሊ ጉድ ተርማል ኢንሱሌተር ቢትዊን ኤ ብላው ቶርች ኤንድ ማችስ። እዚህ ጋር እሳት ከታች አለ፣ እዚህ መሃል ላይ የሆነ ኤሮጀል የሚባል አለ። እሳትን በቃ እንትን አያደርግም፣ አያስተላልፍም። ከላይ ክብሪት አለ፣ አልነደደም። ከታች የሚገርም እሳት አለ። መሃል ላይ ኮንዳክተር ስላለ ከላይ ክብሪት ተደርጎ እንኳን አላቃጠለው። በጣም ኮንዳክተር ነው ያልኩት፣ ኢንሱሌተር ስለሆነ ፑር ኮንዳክተር ስለሆነ ይሄ ከላይ ያለው ክብሪት እንዲነድ አላረገው። የኢንሱሌተር ስራ ይሄ ነው። the reason is that the metal pots are good conductors of heat and wood is bad heat conductors። ቀደም እንዳልኳችሁ ለምንድን ነው ድስታችሁ ላይ እንጨት የሚደረገው እንደ መያዣ ሲባል ኮንዳክተር ስላልሆኑ ነው፣ ኢንሱሌተር ስለሆኑ ነው። ባድ ኮንዳክተርስ ናቸው። ድስቱ ደግሞ ብረቱ ሜታል ፖቱ ጥሩ ኮንዳክተር ስለሆነ ሙቀትን ያስተላልፋል። metal pots have wooden handles so that the persons don't feel hot while holding them። ስለዚህ ስንይዝ ሙቀቱ እንዳይሰማን የእንጨት መያዣ ተደረገ። houses are usually insulated with poor conductors such as rock, wool or fiberglass። ቤታችንን በምናይበት ጊዜ ፑር በሆኑ ኮንዳክተሮች ነው ግድግዳው፣ መሬቱ፣ ወለሉ፣ ኮርኒሱ የሚሰራው። እንደ ድንጋይ ሊሆን ይችላል ወለሉ፣ ሲሚንቶ፣ ውል ሊሆን ይችላል፣ ጨርቅ ሊደረግበት ይችላል።
ግላስ ሊደረግ ይችላል በሩ። ለምንድን ነው? ኢማጂን ሃው ኮልድ ኤ ሃውስ ውድ ቢ ኢፍ ዜር ዋዝ ኖ ፕሮቴክሽን ፍሮም ዘ ኮልድ አውትሳይድ ዱሪንግ ዊንተር ኦር ሃው ሆት ኢት ውድ ቢ ኢፍ ኢት ኢዝ ኖት ፕሮቴክትድ ፍሮም ዘ ሂት አውትሳይድ ኢን ዘ ሰመር። በበጋ ሞቃት ከሆነው አየር፣ በክረምት ቀዝቃዛ ከሆነ አየር የሚከላከል ኢንሱሌት የሚያደርግ ነገር ባይኖር ቤታችሁን አስቡት። ወይንም በቆርቆሮ ብቻ የተሰራ ቤት ውስጥ ስትኖሩ አስቡት። ቀን ፀሐይ ሲያቃጥል በጣም ነው የሚሞቀው፣ ምክንያቱም የሚከላከል ነገር የለም፣ ቆርቆሮ ኮንዳክተር ስለሆነ። ማታ ሲቀዘቅዝ በጣም ነው የሚቀዘቅዘው። ኢንተረስቲንግሊ ዞ ኢንሱሌተርስ ዱ ኖት አክቹዋሊ ቶታሊ ስቶፕ ዘ ፍላው ኦፍ ሂት ጀስት ስላው ዘ ትራንስፈር ኮንሲደሬብሊ። ያው ኢንሱሌተሮችም ሙሉ በሙሉ አይደለም የሙቀት መተላለፍን ስቶፕ የሚያደርጉት፣ ቀስ ያደርጉታል ነው። ያ ማለት ቶሎ እንደ ብረት ቶሎ እንዲተላለፍ አያደርጉም ነው። ለምሳሌ suppose you have a piece of metal and a piece of wood in your room። ክላስ ውስጥ የሆነ እንጨትና የሆነ ብረት አለ እንበል። why does the metal feel colder than the wood if they are both at room temperature? እዛ ክላስ ውስጥ ያለው በሰውነት ስነካው የሚቀዘቅዘው ብረቱ ነው። ለምን እንጨቱ አይቀዘቅዝም ሲባል ብረቱ ቀዝቃዛውን አየር ቶሎ የመሳብ ቅዝቃዜን የመሳብ ባህሪ ስላለው ነው። you know that the rate of heat transfer depends on the properties of the medium። ስለዚህ ሂት ትራንስፈር የሚያደርገው የሆነ ኦብጀክት ላይ እቃው ላይ ዲፔንድ ይሆናል፣ ሚዲየሙ ላይ ትራንስፈር የሚሆንበት። ብረት ላይ እና እንጨት ላይ ዘሴም አይደለም። what do you think of impact of size or shape on rate of heat transfer? ሁለቱም ተመሳሳይ ብረት ሆነው አንዱ ወፍራም ሲሆን አንዱ ቀጭን ሲሆን ምን ይሆናል ብላችሁ ታስባላችሁ? ወደዚህ ቶሎ ሙቀት የሚደርሰው የትኛው ነው? እዚህ ጋር ሁለቱም እሳት ላይ ቢደረጉ ወፈር ያለው ብዙ ሂትን ያስተላልፋል። ብዙ መጠን ያለውን ሂት እንዲስተላለፍ ስለሚያደርግ ወፈር ያለው ኤሪያው ከፍተኛ የሆነ ቶሎ የማድረስ ጸባይ ይኖረዋል። ወደ ኮንቬክሽን ስንመጣ ኮንቬክቲቭ ሂት ትራንስፈር ኢዝ ዘ ትራንስፈር ኦፍ ሂት ቢትዊን ቱ ቦዲስ ባይ ካረንትስ ኦፍ ሙቪንግ ጋስ ኦር ፍሉይድ ብለናል። በፍሉይድ ነው፣ በጋስ ወይንም በሊኩዊድ ነው ይሄ ሂት የሚተላለፈው። Convection happens in all fluids like the air in your environment, water in AC and so on። ኮንቬክሽን የት ይካሄዳል? ኤር ጋስ ነው አይደል? አጠገብ ያለው ኤር ላይ ኮንቬክሽን ይካሄዳል። ባህር ውስጥ ያለው ውሃ ወይንም ሐይቆች ውስጥ ያለው ውሃ በውሃ ኮንቬክሽን ይካሄዳል። ስለዚህ ምንድነው የሚሆነው? when a fluid is heated the molecules at the bottom gain energy and begin to move faster። ለምሳሌ በማንቆርቆሪያ የተጣደው ውሃ አስቡ። እሳት ተለቆበታል። ምን ይሆናል? ታች ያለው ውሃ ምን ይሆናል? ይፈላል ወይንም ይሞቃል። በዚህ ጊዜ ክብደቱን ይቀንስና ሲሞቅ ክብደቱ ስለሚቀንስ ወደ ላይ ይወጣል። ወደ ላይ ሲወጣ ቀዝቃዛው ወደ ታች ይመጣል። ከባድ ስለሆነ ክብደቱ የቀዝቃዛው ስለሚገብ ቀዝቃዛው ይመጣል። ሞቃቱ ይሄዳል፣ ቀዝቃዛው ይመጣል። ስለዚህ በኮንቬክሽን ሂት ትራንስፈር ይሆናል። የሞቀው ወደ ላይ፣ በአየርም እንደዛ ነው። የሞቀው ወደ ላይ፣ የቀዘቀዘው ደግሞ ወደሚሞቅበት እንደዚህ ሙቭ ያደርጋል ነው። as they move faster they begin to spread apart። ስለዚህ ሲሞቅ በጣም መንቀሳቀስ ይጀምራል፣ ኬኔቲክ ኤነርጂው ስለሚጨምር ክብደቱ less dense ይሆናል። but instead of being confined to a small space the fluid warmer molecules begin to move upward። ከመታፈን ይልቅ የሞቁት ወደ ላይ upward የመውጣት ባህሪ ያላቸው ውሃ በሚፈላበት ጊዜ እንደሚሆነው፣ ኮልድ የሆነው ደግሞ ወደ ታች። ይሄ ኮንቬክሽን ይባላል። ቦታ ይቀያየራሉ። once the cooler molecules reach the bottom where the heat is they get an increase in energy again። የቀዘቀዘው ደግሞ ወደ ታች ሲመጣ፣ ሙቀቱ ያለበት ሲመጣ ሙቀቱ ይጨምራል፣ ኢነርጂ ኢንክሪዝ ያደርጋል። they rise back up ወደ ላይ ይሄዳሉ። ሲሞቁ ወደ ቶፕ ይሄዳሉ። while cool የሆነው ደግሞ ወደ ቦተም ይመጣል። the cycle continues as long as there is a heat source at the bottom። ስለዚህ ይሄ ሳይክል ይቀጥላል። የሂት ሶርሱ ወይንም ሙቀት ታች ላይ እስካለ ድረስ ይሄ ሳይክል ኮንቬክሽኑ ይቀጥላል። ይሄ ሳይክል ነው እንግዲህ ኮንቬክሽን የሚባለው። unlike conduction in convection heat is carried from the bottom to the top being carried by molecules። ከኮንዳክሽን የሚለየው ምንድነው? ኮንዳክሽን የሆነ እቃ አለ፣ ምኖች አሉ፣ ፓርቲክሎች አሉ። እነዛ ፓርቲክሎች ባሉበት ነው፣ ተንቀሳቅሰው አይደለም። ባሉበት
ሲግል ይሄ ስለጋለ አጠገቡ ያለውን እንዲግል ያደርጋል። አጠገቡ ያለው እያለ ሙቀቱ እዛ ይሄዳል። ይሄኛው ግን የሞቀው ራሱ ይንቀሳቀሳል ነው። ሙቭመንት ኦፍ ጋስ አለ። ዛት ኢዝ ሞለኪውልስ ትራቭል ዊዝ ዘ ሂት። ሞለኪውሎቹ ሙቀቱን ተሸክመው ትራቭል ያደርጋሉ ነው በዚህ ጋሱም ሊኩዊዱም። ይሄ ኮንቬክሽን ይባላል። ራዲዬሽን when you sit in front of a campfire you are warmed by its heat። በካምፋየር በሚነድ እሳት አጠገብ ስትቀመጥ ሙቀቱ ያሞቀሃል መጥቶ። hover your hand over a hot light bulb። የሚበራ አምፖል አጠገብ እጅን ስታረግ you will feel the heating of it እና ሙቀቱ ከዛ ከአምፖሉ እየመጣ እንደሆነ ፊል ታደርጋለህ። even without touching it ሳትነካው ማለት ነው። if you stand out in the sunshine you will quickly get warmed by its rays። ወደ ፀሐይ ስትወጣ ሙቀቱን ፊል ታደርጋለህ፣ ሙቀቱ ይደርሳል ነው። so such heat transfer mechanism is called radiation። ይሄ ራዲዬሽን ይባላል። ከፀሐይ ሙቀት ወደኛ የሚመጣው የሆነ አየሩ እየተገፋፋ ምናምን አይደለም፣ ወይንም ደግሞ ቀጥታ ተነካክተን አይደለም። ምክንያቱም 150 ሚሊዮን ኪሎ ሜትር ነው ፀሐይ ከመሬት የምትርቀው። ሶ እንዴት ደረሰች ስንል በጨረር ኤሌክትሮማግኔቲክ ዌቭ። ሂት ትራንስፈርድ ባይ ራዲዬሽን ኢዝ ኮልድ ዘ ራዲያንት ሂት። በራዲዬሽን የሚተላለፍ ሙቀት ራዲያንት ሂት ይባላል። ላይክ ላይት እንደ ብርሃን ይሄዳል አይደል? ብርሃን ለመሄድ አየር ላይ የሆነ ነገር አያስፈልገውም። ባዶ ቫኪዩም ላይ ይሄዳል። ሞለኪውሎች አያስፈልጉትም። ሶ ራዲያንት ሂት ኢዝ ራዲያንት ኢነርጂ። ሶ እንደ ላይትም ራዲያንት ኢነርጂ ነው። ዳዝ ኖት ኔሰሰርሊ ሪኳየር ኤ ሚዲየም ቱ ኬሪ ኢት። ያ ሙቀት እንዲተላለፍ ራዲያንት ሂት እንዲተላለፍ ሚዲየም አያስፈልገውም፣ እቃ አያስፈልገውም፣ ይተላለፋል ያለ እቃ። ዚስ ፎርም ኦፍ ኢነርጂ ትራንስፈር ኢዝ ፋሲሊቴትድ ስሩ ኤ ታይፕ ኦፍ ኤሌክትሮማግኔቲክ ራዲዬሽን። ይሄም በኤሌክትሮማግኔቲክ ራዲዬሽን ነው የሚተላለፈው ነው። What would happen to boiling water if you close the cover tightly? ቦይል የሚያደርግ ዋተር እዚህ ጋር አሁን እየፈላ ነው ውሃው እና ሲፈላ ሙሉ በሙሉ አየር እንዳይወጣ ቢዘጋ ምን ይፈጠራል? አፉም አፍንጫውም ቢዘጋ ምን ይፈጠራል? ይፈነዳል። ውስጥ ላይ እንቅስቃሴው ከፍተኛ ይሆናል። ታች ላይ የጋለው ወደ ላይ እየመጣ እንቅስቃሴው ከፍተኛ ስለሚሆን እቃው መሸከም አይችልም። ያንን አፍኖ መያዝ አይችልም። ሂት ትራንስፈርድ በሚሆንበት ጊዜ ስቲም ወይንም እንፋሎት ይፈጠራል። ስቲሙ ይገፋዋል። ይሄንን ሲገፋው ይፈነዳል ማለት ነው። ሶ በሚፈላ ነገር መታፈን የለበትም፣ ይፈነዳል። what is the difference between conduction and convection? ልዩነቱ ምንድነው? ኮንዳክሽን ላይ ሙቭመንት ኦፍ ፓርቲክል የለም። ትራንስፈርድ የሚሆነው ኬኔቲክ ኤነርጂ ከአንድ ወደ ሌላ ቦታ ትራንስፈር የሚሆነው በኮሊዥን ነው፣ በንክኪ ነው። ኮንቬክሽን ሲሆን ደግሞ የሞቀው ነገር ራሱ ነው የሚንቀሳቀሰው። ሶ ፍሉዱ ጋስ ወይንም ሊኩዊዱ ምን ይሆናል? ይንቀሳቀሳል፣ ወደ ቀዝቃዛ ቦታ ይሄዳል የሞቀው። does heat transferred less or more if the area is big? የሆነ ኤሪያ ቢግ ከሆነ ሂት ትራንስፈሩ ምን ይሆናል? እዛ ኦብጀክት ላይ ከፍተኛ ይሆናል። ላርጅ ኤሪያ ሲሆን ሂት ፍሎው ሃይ ስለሚሆን በዛ ኦብጀክት ላይ። ኔም ዘ ጀነራል ሞድ ኦፍ ሂት ትራንስፈር ኢን ሶሊድስ ሊኩዊድስ ኤንድ ጋስስ። በሶሊዶች ላይ ሂት ትራንስፈር የሚሆነው ሶሊድ ከሆኑ ኮንዳክሽን ነው የሚሆነው ሞስት ፕሮባብሊ ንክኪ ስለሆነ ሶሊድ በሆነ ኦብጀክት ላይ ፓርቲክሎቹ አይንቀሳቀሱም። ስለዚህ በእነሱ ውስጥ ያለው ኮንዳክሽን ነው፣ በኮሊዥን ነው የሚሆነው። ሊኩዊድ እና ጋሶች ላይ ደግሞ ኮንቬክሽን ነው የሚሆነው። ምንም ፓርቲክል በሌለበት ደግሞ ራዲዬሽን ነው የሚሆነው። A person prefers to sit by a fire during the cold winter months. Which heat transfer mechanism gives him the most heat? ሰውየው ቀዝቃዛ በሆኑ ወራት እሳት አጠገብ መቀመጥን ይወዳል፣ ማንም ሰው ማለት ነው። እና የትኛው ሂት ትራንስፈር ነው ጥሩ የሚሆነው ሙቀትን ለማግኘት ለዛ ሰው? ራዲዬሽን ነው። እሳት ይነዳል እዛ፣ ያ ራዲዬሽኑ መጥቶ ይደርሳል ነው። what would be the effect if air were as good conductor as iron? አየር እንደ አይረን እንደ ብረት
ጥሩ ኮንዳክተር ቢሆን ምን ይፈጠራል? አየር አሁን አየርን እናውቃለን እንደ ብረት ቢሆን ወዲያው በቃ ፀሐይ ስትወጣ ወዲያው ይግላል፣ በጣም ያቃጥለናል። ቀዝቃዛ ሲሆን ወዲያው ይቀዘቅዛል እና በጣም ቀዝቃዛ ይሆንብናል እያለ ይቀጥላል። 3 types of heat transfer mechanisms are indicated in the same phenomenon። በአንዴ ሶስቱንም ተመልከቱ። እዚህ ጋር ስቶቭ አለ። ከስቶቭ ሙቀቱ በእንደ ራዲዬሽን ነው የሚለቀቀው ወደ አካባቢው። ራዲዬሽን አለ። እዚህ ጋር ድስቱ አለ። ድስቱ በዛ ራዲዬት ከሚያደርገው ሂት ይሞቃል። ውስጥ ላይ ያለው ውሃ ምን ይሆናል? በኮንቬክሽን የሞቀው ወደ ላይ ቀዝቃዛው ወደ ታች፣ የሞቀው ወደ ላይ ቀዝቃዛው ወደ ታች። ይሄ ወደ ላይ ወደ ታች፣ የሞቀው ወደ ላይ የቀዘቀዘው ወደ ታች ሲመጣ ይሄ ኮንቬክሽን ነው። ይሄ ድስቱ ደግሞ መያዣው አለ። መያዣው እኛን ያቃጥለናል። ለምን? ከድስቱ ጋር የተነካካ ስለሆነ በንክኪ ኮንዳክሽን እንለዋለን። በንክኪ ውስጥ ላይ ያሉ ፓርቲክሎችን እየገፋ መያዣው ላይ ይደርሳል። ስለዚህ ሶስቱም በአንድ ላይ እዚህ ማየት እንችላለን።